ትላንት እንዳያችሁት አብርሽንና ሩታን አይታችሁ የሆነ ውስጣችሁ ላይ የሆነ ስሜት ያልፈጠረባችሁ እናንተ አላችሁ ብዬ አላስብም። እኔ ግን ደግሞ ሩታ በዚህ ልክ አብርሽን እንትን ከማለቷ ለምንድን ነው ያኔ ራሷን አስከብራ ልጁንም ማየት ካለበት የአባትነት ግዴታው ነው በፈለገበት ሰዓትና እንዲሁም ደግሞ በፈለገው ሰዓት ያኔ ልጁን ከፈለገው ማየት እንትን ካለው ማጥቶ እስከሚያየው ድረስ ለምን ተጠብቀው በእርግጥ ያኔ የሚያስፈልገው ነገር ካለ ግዴታው ነው እሱን ይሄንን ነገር እንዲያደርግልን ይሄንን ነገር ያስፈልገዋል ልጁ ብላ ለምንድን ነው የማይጠይቀው ነገር በዚህ ልክ ደግሞ ያኔ እሷን ትቶ ሌላ ሴት ፈልጎ የሄደውን ወንድ በዚህ ልክ ያኔ ስሜታዊ መሆን የሱን ችግር ደግሞ ለመረዳት መሞከር እንዴ የተፈጠረው ችግር ካለበት ራሱ ሩታ ብሎ ፈልጓት እስከሚመጣ ድረስ ማለት ነው። ብዙዎቻችን የሄርሜላና የአብርሽን ነገር አምነን አልተቀበልንም። ዛሬ ይሁን ወይስ ነገ ያን ትቷት ወደ ሩታ የሚሄደው የብዙዎቻችን ጥያቄ ነው። ነገር ግን ደግሞ በዚህ መካከል ብዙ ጊዜ ከአንድም ሁለቴ ሩታኔ ራሷን አስከብራ ወጥታ ብትገባ ከልጇ ጋር ደግሞ መምጣትም ካለበት እዚህ ጋር ከልጇ ጋር ብትመጣ የብዙዎቻችን እንትን ነበር ማለት ነው። ለማንኛውም ሰላም አለይኩም ወራህመቱላሂ ወበረካቱሁ ወድና ተከባራችሁ ቤተሰቦቼ በሙሉ ሐባይብ እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ አልሐምዱሊላህ። ክርስቲያን ወገኖቼ ሰላም ብያለሁኝ። በያላችሁበት ሰላማችሁ ይብዛ እያልኩኝ ለዚህ ቤት አዲስ ከሆናችሁ ሰብስክራይብ ማድረግ አትርሱ። ነባር ቤተሰብ ከሆናችሁ ደግሞ ላይክ እና ሼር አድርጉ ማለት ነው። እንዲሁም ደግሞ ቪዲዮን እስከ መጨረሻ ድረስ በማዳመጥ ሐሳብና አስተያየት ካላችሁ ሐሳባችሁንና እንዲሁም ደግሞ አስተያየታችሁን ማስቀመጥ ትችላላችሁ። ያው ሰሞኑን ሊበላችሁ ይሄ ቆይተዋል። ሰሞኑን ሊበላችሁና የተፈጠረውን ወይም ደግሞ የሚፈጠረውን ነገር እያየነ ነው። ይሄ በዛ በኩል አብርሽና እንዲሁም ደግሞ ሄርሜላ ምን እየተደራረጉ በዚህ በኩል ደግሞ ሩታ ለአብርሽ ምን ያክል ያኒ ፍቅር አሁንም እንዳላት ነው የሚያሳየው። በነገራችን ላይ የትላንቱ እንደዛ መጨነቋ እንዲሁም ደግሞ ምንድነው እኔ እኮ ቤት ስትመጣ ምንም ያልኩት ነገር የለም እያለች ብዙ ጊዜ ሩታ ደስ የሚለኝ ነገር አለ በሩታ ማንንም ነገር ስታወራ ብዙ ጊዜ አትሚልም። በነገራችን ላይ እኔ ብዙ ጊዜ አያታለሁኝ። ትላንት ደግሞ እየማለች ነበር ስታወራ ነበረው። እኔ ያኔ ምንም አይነት እንትን አሳይቼ ወይም ደግሞ ምንም ብዬ አይደለም ቤት ልጁን ለማያት ሲመጣ የፈለገውን ደቂቃዎች አሳልፎ ከልጁ ከዛን እየወጣ ነበር። ነገር ግን ደግሞ አሁን በዚህ ሰሞን ጠፍተዋል ጭራሽንም። እኔ ምንም እንደሆነ ምንም እንዳደረኩት እኔ ማቀው ነገር የለም። ግን ደግሞ ይሄንን እስቲ በእናንተ ፊት ጠይቀዋለሁኝ ልጁን ለምን ማያት እንዳቆመና እንዲሁም ደግሞ ምን ችግር ተፈጥሮበት ይሆንስ እያለች ነበር። ከዛም በኋላ ሲገናኙ የአብርሽ ስሜት ትንሽ የተረበሻ ስሜት እያየነበት ነበር። ይሄም ደግሞ ምንድነው አይ እኔ ምንም አይነት አንቺን ብለሽኝ አይደለም ግን ያንን ቤት መግባት አልፈልግም ነው። ያንን ቤት መግባት አልፈልግም ለምን ስትለው አይ በቃ ያኔ እዚህ ጋር መናገር የለብኝም ነው ያለው ነበረው ማለት ነው። እሱ ያ ቤት ካስጠላው ወይም ደግሞ ያ ቤት ሆነ ስሜቱን የሚቀሰቅስበት ነገር ካለ እንዴ ሩታ በዚህ ልክ አብርሽን ማለማማን እንዲሁም ደግሞ በቃ ያኔ ይሄ ነገር ተገቢ ነው ብዬ አላስብም። ምሬን ራሷን አስከብራ ልጇን ይዛ አብርሽ ወደደም ጣለም የሆነ ነገር እንትን ሆነበት እንዳለችው ሩታ ማለት ነው። ያው አሁን ምንም ነገር ሊናገር ፍቃደኛ አይደለም። ነገር ግን ደግሞ እኔ የሆነ ነገር ብዬው ቢሆን የሆነ ነገር አድርጌው ቢሆን አብርሽ ብዙ ጊዜ ይናገራል እዚህ ጋር። ግን አሁን ይሄ ያን ያደረኩት ነገር ስለሌላ ወይም ደግሞ የሚናገረው ነገር ስለጠፋበት መሰለኝ ያኔ ዝም ብሎ በደፈና በቃ አልመጣም ያንን ቤት እያለኝ ነው። ደግሞ ምን እንደሆነ እኔ አላቅም እያለች ራሷ እያስጨነቀች ነበር ማለት ነው። ማን ሩታ ማለት ነው። ይሄ ነገር ደግሞ እንዳልኳችሁ የምሬንን ተገቢ ነው ብዬ አላስብም። እስካሁን ብዙ ነገር አድርጋ ሊሆን ይችላል፣ ብዙ ዋጋ ከፍላ ሊሆን ይችላል። አሁን በቅርቡ ያየነው ነገር ሩታ ላይ አይ ታሰተች ብንልም እንኳን ማለት ነው ያኔ ብዙ ነገር ተብላለች፣ ብዙ ከመጀመሪያው ጀምሮ ማለት ነው የምሬን። አሁን ደግሞ አይ በቃ ብሎ እኔ እኮ እናንተ ሩታ ምን አይነት ልብ እንዳላት አላውቅም። በነገራችን ላይ እኔ ቢሆን የምሬን አላደርገውም። አንዳንዴ የሆነ ነገር ያኔ ድንግርግር ሲላችሁ የሆነ ያኔ በዚህም በኩል በዛም በኩል በሁለት በኩል ሆናችሁ ያኔ ነገሩን ሚዛን አድርጋችሁ ሲታዩት አንዳንዴ እኔ ቢሆንስ የሚለው ነገር ማሰብ ጥሩ ነው ብዬ አስባለሁ። እኔ ቢሆን ይሄንን ነገር አላደርገውም።
ለምን እንዴ? ልጁን ማየት ካለበት ከናፈቀው ወዶ ሳይሆን ተገዶ ይምጣ። ካልሆነ ደግሞ ለልጄ የሚያስፈልገኝ ነገር በሚያስፈልገኝ በኩል እጠይቀዋለሁኝ። ከዛን ልጁን አያለው ናፍቆኛል ብሎ ካየው የየው ካላየው ደግሞ ምን አገባኝ እኔ እንዴ? ልጁን እየው አሁንም እኔ ደውዬ አሁንም እኔ ጠርቼ ናህ ልጅ አናፈቀህም ወይ ብዬ ስንት ጊዜ ለምሳሌ ይሄንን ስታደርግ በነገራችን ላይ ሩታ የሆነ የራሷ ያሰበች ነገር ይኖራል ብዬ ነው ማስበው። ያኔ ባለፈው ምን ብላ ነበር እንትናን ሄርሜላን ታስታውስ እንደሆነ አመታት አልለሽም ምናልባት ቢጨርስብኝ ወራቶች እንጂ ባሌ ተመልሶ ወደ ቤት መምጣቱ የማይቀር ነገር ነው። ይሄንን ደግሞ እንደ ሴትን በመረዳት ሊንገረሽ ብዬ ነው። ነገር ግን ደግሞ አሁን ምናልባት ላይመስለሽ ይችላል ነገሩ። ከዛስ የዛኔ ያለችኝ ነገር ምን ነበር በሰማኋት ያለሽ የሆነ ጊዜ ይሄንን ነገር እንዳትረሺው በደንብ አድርገሽ ያዢው እያለቻት ነበር አይደል? ትላንትና ከትላንት ወደ አይታችኋል ብዬ አስባለሁኝ። ሄርሜላ አብርሽን ፕራንክ አድርጋው ነበር አይደል? ያ ፕራንክ ደግሞ ምናልባት ያኔ የሆነ ስሜት ፈጥሮበት ይሁን ወይስ ደግሞ ሩታ ያንን አይታ የሆነ አብርሽን እንትን ለማድረግ ነው። ሲጀመር ያንንም አይታ አብርሽን እንትን ቢታደርገው አብርሽ አንዴ ከቆረጣ ምናልባት ቆርጦለት ሊሆን ይችላል። ምናልባት ደግሞ አይ ካልቆረጠም ደግሞ ራሱ በራሱ ጊዜ ገብታችኋል አይደል? ራሱ በራሱ ጊዜ ሩታ የት ናሽ? በቃ አንቺን የበላ ጅብ እኔንም ይብላኝ የት ናሽ ብሎ ፈልጓት ይሄዳል። ሩታ አሁን ያደረገችው ነገር አግባብ ነው ወይም ደግሞ ተገቢ ነው ብዬ አላስብም። ራሷን አክብራ እንዲሁም ደግሞ ራሷን ጠብቃ ልጇን ይዛ ከልጇ ጽድት ብላ ከማንም ሳትነካካ ማለት ነው። ይሄ ደስታ የሚባለው ይሄ ምድሩሽን ሳትል ራሷን ጠንካራ አድርጋ ልጇን ይዛ ብትመጣ የምሬን ተገቢ ነው ብዬ ነው ማስበው። በእርግጥ እኔ አልኩኝ ማለት እናንተ ትላላችሁ ማለት አይደለም። እናንተ አላችሁት ማለት ደግሞ እኔ እለዋለሁኝ ማለት አይደለም። ግን አሁን የምናይበት ነገር ሩታ አሁንም የአብርሽ ፍቅር እንዳለባት ነው የሚያስታውቀን ወይም ደግሞ የምንረዳው ከትላንት ቪዲዮ አይነት ካያችሁት ማለት ነው። ስለዚህ ይሄ ነገር ባይመጣ እንዴ አብርሽ ራሱ ሩታ ብሎ አይ በቃ አሁንስ ለካ አንቺ ነሽ እንዴ እኔን በዚህ ልክ ያሽኝ የነበረው ብሎ ሩታ ብሎ እስከሚመለስ ድረስ ራሷን እንትን ብላ ብትጠብቅ ወይም ደግሞ እንትን ብላ ከልጇ ብትመጣ ተገቢ ነው ብዬ አስባለሁ። አሁን እዚህ ጋር ለሱ ቢታዘን ለሱ ያኔ እንትን ብትሆን አራ እናንተ አሁን ቅድም ብያቸው ነበር ምን አይነት ልብ እንዳለት እኔ አላውቅም። እኔን በቃሽኝ ብሎ ወይም ደግሞ አይ ብሎ ወደ ሌላ ሴት ሄዶ አሁንም እሱን እኔ ለማመጣው ይታባቱ እናንተ ከሄደ ጥርግ ይበል። የምሬን ዞር ብዬ አላየው እኔ በበኩሌ ቢሆን ግን ሩታ ያላት ልብ እኔ አላውቅም። በነገራችን ላይ እንደገነኛ ያንን ሁላ ከተፈጠራ በኋላ ይቅርታ እንደራረግ ብላ ይቅርታ ጠየቀች። የዛኔ ብዙዎቻችን እንዴ ምን ስላደረገች ነው ይቅርታ ጠየቀችው? ደግሞ እሷ ምን አደረገች? እሱ ሌላ ሴት ፈልጎ ሌላ ሴት ሄዳ ካዛ እንደፈለጋ እዛ ይሁን እንጂ እሷ ለምን ይቅርታ ጠየቀች? ብዙዎቻችን እንደዛ ብለናል። ያም ይሁን በዛ በሰዓቱ ምን ብለናል? አይ እንግዲህ የሆነ ያሰባቸው ነገር ይኖራል እንጂ እንደዛማ አይሆንም። የብዙዎቻችን ሐሳብ ነው። አሁንም ትላንት ብናየው የብዙዎቻችን ሐሳብ ይሄ ነው። አይ የሆነ ነገር አስባ ነው እንጂ እንደዛ አይደለም። ዞሮ ተዛዞሮ ብዙ ህዝብ የሚፈልገው ሁለታቸው አንድ እንዲሆኑ ነው። ነገር ግን ደግሞ ሩታ ራሷን ዝቅ ባታደርግና እንዲሁም ደግሞ ራሱ ፈልጎ ሩታ ብሎ እስከሚሄድ ድረስ በተጠብቅ ነው ያልነው ማለት ነው። ለዚህ ቤት አዲስ ሆናችሁ ሰብስክራይብ ማድረግ አትርሱ። ነባሮች ላይክ ሼር አድርጉ። በያላችሁበት ዓለም ዳርቻ የአላህ ሰላም እንዲሁም ዝነት በረከት ርህራሄ ከእናንተ ጋር ይሁን እያልኩኝ በሌላ አዲስ ከምንገናኝ ድረስ ቸር ቆዩልኝ። ለዚህ ቤት እንዳልኳችሁ ቅድም አዲስ ከሆናችሁ ሰብስክራይብ አድርጉኝ። ነባር ቤተሰብ ከሆናችሁ ላይክ ሼር አድርጉ። አበረታቱኝ። ሰላማችሁ ብዛ። ቸር ቆዩልኝ። ባይ ባይ።